አሁን የምንገኘው የቢሾፍቱ አዲሱ ኤርፖርት ወይም በኢትዮጵያ ታሪክ ትልቁ ፕሮጀክት ወይም በአፍሪካ ታሪክ አንድ ፕሮጀክት ሲንግል ፕሮጀክት በሳይዙ በሚፈስለት ሀብት በሚያንቀሳቅሰው አጠቃላይ ማሽነሪስ በአፍሪካ ደረጃም ትልቁ ፕሮጀክት ነው። ዛሬ በቢሾፍቱ ኤርፖርት ግንባታ ከሌሎች አመራሮች ጋር ለማየት የመጣንበት ዋናው ምክንያት ፕሮጀክት ገንዘቡ ወይም የስራው ሐሳብ ብቻ በቂ አይደለም። ብዙ ሀገራት እኛም ሀገር ብዙ እናስባለን፣ አንዳንድ ሪሶርስ አሎኬት እናደርጋለን። ነገር ግን የፕሮጀክት አመራር ችግር ስላለብን ፕሮጀክት መቼ ጀምረን መቼ እንደምንጨርስ እንዴት ሱፐርቫይዝ እንደምናደርግ በቂ ግንዛቤ ስለሌለ አንዳንዴ ይዘገያሉ፣ ተጨማሪ ሀብት ያስወጣሉ፣ አንዳንዴ ደግሞ ሳይከናወኑ ይቀራሉ። እዚህ ቦታ ላይ ዛሬ ከ8000 በላይ ሰራተኞች አሉ። ዛሬ ከ3800 እስከ 4000 የሚጠጋ ማሽነሪስ እና መኪናዎች ይንቀሳቀሳሉ። ትንሽ ከተማ ማለት ነው። እንቅስቃሴው በ30 ኪሎ ሜትር ራዲየስ ውስጥ ነው ይሄ ስራ የሚሰራው። እዚህ ቦታ በቀን 650,000 በላይ ሊትር ነዳጅ በየቀኑ እንመግባለን። ማሽኖቹ በ10 ቀን ውስጥ ከ6.5 እስከ 7 ሚሊዮን ሊትር ነዳጅ ለዚህ ቦታ ብቻ ይቀርባል። ነዳጁን ማቅረብ፣ ማሽነሪ ማቅረብ፣ መኪናዎች ማቅረብ፣ ይሄን መኪና መተረማመስ ማኔጅ ማድረግ ደግሞ ሲስተም ይፈልጋል። ቅድም እንዳያችሁት ከሲቹዌሽን ሩም ቨርቹዋሊ በድሮንስ እያንዳንዱ መኪና እንቅስቃሴው ኮንትሮል ይደረጋል። እያንዳንዱ ድሮን የሚንቀሳቀሱ መኪናዎች ብቻ ሳይሆኑ አንደኛው መኪና ከየት ተነስቶ የት እንደሚቆም ስንት አፈር እንደሚሞላ በቀን ምን ያክል እንደተሞላ ሁሉ ኢሜጅ እየወሰዱ ያን እያስተሳሰሩ ሪፖርት ያቀርባሉ። በዳሽቦርድ ቨርቹዋሊ ስራው በየጊዜው ያለበት ቦታ ለማወቅ ቴክኖሎጂ በእጅጉ አግዟል። ይሄን የሚያክል ማሽን የሚንቀሳቀስበት ስራ እንደ ሀገር ምርተን አናውቅም። የመጀመሪያችን ነው። በሀገር ደረጃ ኤርፖርቱን መስራት ብቻ ሳይሆን 4000 መኪና ነጥሮ ባልተለየ መንገድ ማኔጅ ማድረግ መቻል በራሱ በቀን ምን ያክል የአፈር ብዛት ከየት ቦታ ተነስቶ የት ጋር እንደሚያርፍ ማወቅ በራሱ ኦፕሬቲንግ ሲስተሙ በደንብ አንደርስታንድ ማድረግ ለአመራሮች በጣም አስፈላጊ ነገር ነው። ኢትዮጵያ ውስጥ ያሉን ስራዎች ሁሉ ከዚህ ስራ ያንሳሉ፣ ግን ዲሌይ ያደርጋሉ። ተጨማሪ ኮስት ኢንከር ያደርጋሉ። ባቀርነው ጥራት አያልቁም። ለምን የሚለው መልስ ለማግኘት ይሄን የሚያክል ግዙፍ ፕሮጀክት በምን አይነት ኦፕሬቲንግ ሲስተም እንደምንሰራ መገንዘብ በእጅጉ አስፈላጊ ነው። ይሄንን ማሳካት ከቻል ሌሎቹን ከዚህ በቀለለ ማኔጅ ማድረግ ይቻል ነበር። ሲስተም ቢኖረን ዳሽቦርድ ኖሮን በየቀኑ ስራዎቻችንን ማየት ብንችል ቨርቹዋሊ የምንቆጣጠርበት ሲስተም ብንዘረጋ አብዛኛው ፕሮጀክት በተጀመረለት ጊዜና ጥራት አልቆ የህዝብን እርካታ ሊያረጋግጥ ይችላል እና ይህ የቢሾፍቱ ኤርፖርት ስራ በጣም ግዙፍ ነው። ለኢትዮጵያውያን ትልቅ ክብር ነው። ብዙዎች አትችሉም፣ ገንዘቡም አይገኝም፣ ስራውን መምራት አይሆንላችሁም፣ ይሄን የሚያክል ግዙፍ ነገር ለምን ታስባላችሁ የሚል ምልከታ ያለው እሳቤ ሲያራግቡ ይሰማል። እውነታቸውን ነው። ከነሱ አንፃር አይገባንም። እኛ ደግሞ እንችላለን፣ ይገባናል፣ የሚመጥነን ትልቅ ነገር ነው እያልን ነው። ማን እንደሚያሸንፍ ጊዜው ሲደርስ እናያለን። ይሄ ኤርፖርት ከዚህ ቀደም እንደነበረው ፕሮጀክት አይደለም። በከፍተኛ ክትትል የሚመራ ነው። ባልነው ጊዜ እንጨርሰዋለን። የሚገጥሙ ፈተናዎች በጣም ብዙ ናቸው። እነዚያን ፈተናዎች በቅርበት እየፈታን ፕሮጀክቱን በማሳካት ኢትዮጵያ ብቻ አይደለችም አፍሪካ ማሳካት እንደምትችል ማሰብ፣ ማቀድ፣ መስራት እንደምትችል ለዓለም የምናሳይበት አፍሪካን የምናነቃቃበት ግዙፍ ስራ ነው። በአፍሪካ ደረጃ የሚታሰቡ ሐሳቦች ከሐሳብ ጀምሮ እስከ ፍጻሜ ሙሉ በሙሉ ሂደቱን በቅርበት ለማወቅና ለመምራት በሚደረገው ጥረት አናሳ መሆን ምክንያት አንዳንዶች ሽብልቅ የሆኑ የገቡ ወደፊትም ወደ ኋላም እንዳይሄድ አንቀው የማስቀረት አቅም አላቸው። አንዱ ጥንቃቄ የሚያስፈልገው ምንም አይነት መሀከል ላይ
በሽብልቅ ፎርም ገብቶ ስራውን የሚያደናቅፍ ነገር እንዳይኖር ገንዘብ ሊሆን ይችላል፣ ዕውቀት ሊሆን ይችላል፣ ሌሎችም ጉዳዮች ጥንቃቄ ያስፈልጋል። ለመላው ኢትዮጵያ ሕዝብ ማብሰር መናገር የምፈልገው ነገር ለልጆቻችን የሚተርፍ የሚያልፍ ትልቅ መሰረት እዚህ ቦታ እያስቀመጥን ነው። ይሄ የኢትዮጵያን ገጽ፣ የኢትዮጵያን መልክ፣ የኢትዮጵያን ሀብት ይቀይራል። ይሄ ስራ በሚያልቅበት ሰዓት ይሄ ሲንግል ፕሮጀክት በኢትዮጵያ ጂዲፒ ውስጥ ያለው ሼር በጣም ከፍተኛ ነው የሚሆነው። የሚስባቸው ከፍተኛ የሆነ የሰርቪስ ኢንዱስትሪ አለ። አውሮፕላን ሲባል ብቻው አይደለም፣ በሚመጣው በሚሄደው ሰው ጭምር ከፍተኛ ሀብት ይንቀሳቀሳል። በቱሪዝም እንሰራው ስራ አለ። ያ ሁሉ ሀብቶቻችን መልስ የሚያገኙት ይሄ ኤርፖርት በደንብ ሲያልቅ ነው። ብዙዎች ሲመጡ፣ ብዙዎች ሲያድሩ፣ ብዙዎች ሲጠቀሙ፣ ሲገለገሉ እዚያ ውስጥ የብዙ ሰዎች ህይወትን የሚነካ ነገር ይፈጠራል። ዛሬ 8000 ሰው የቀጠረው ይህ ፕሮጀክት እያለቀ በሚሄድበት ሰዓት ከሚቀጥረው ባሻገር የሚነካቸው ዜጎች ቁጥር በጣም ከፍተኛ ይሆናሉና እንደዚህ ያለውን ሜጋ ነገር ማሰብ፣ አተልቆ መጀመር፣ ፈጥኖና በጥራት መጨረስ እንደ አዲስ ልምምድ ኢትዮጵያ ውስጥ እየጀመርን ያለነው እየተማርን ያለነው ይሄን ነገር አፍጥነን በማሰናሰል የኢትዮጵያን ብልጽግና እውን ማድረግ ያስፈልጋል። ይሄ ሲዝን የኛ ጊዜ ነው። ይሄ ጊዜ የኢትዮጵያ ጊዜ ነው። ይሄ ጊዜ የአፍሪካ ጊዜ ነው። ይሄ ጊዜ የኛ ጊዜ መሆኑን መናገር ብቻ ሳይሆን ያንን ለመተርጎም የሚያስችል ስራ መስራት ያስፈልጋል። ይሄ ጊዜ ካመለጠን መልሰን እንደዚህ ያለውን ነገር ለማሰብና ለመስራት በጣም አስቸጋሪ ይሆናል እና ሲዝኑ የኛ ነው። ገብቶናል። በትልቁ አስበን በትንሹ ጀምረን አሰናስለን የኢትዮጵያን ብልጽግና ለማረጋገጥ እየሰራን እንገኛለን። ትልቅ ብስራት ነው። ይሄን የተተረማመሰ ማሽን ማየት በራሱ ኢትዮጵያ ውስጥ ለእያንዳንዱ ኢትዮጵያዊ ተስፋ ነው። ለነገሩ ተስፋ እንትከል ብለን ግሪን ሌጋሲ የጀመርን ስለሆነ ሲደመር ዛሬ ያየሁት ነገር የጀመርነው መንገድ ትክክል መሆኑን ኢትዮጵያ ይመጥናት የሚገባት እንደዚህ ያለ ግዙፍ ስራ መሆኑን ለማየት ችያለሁ። ይህ ስራ እንዲከናወን በቅርበት የሚመራ ስትሪንግ ኮሚቴ አለ። በፕራይም ሚኒስትር ኦፊስ የሚመራ ስትሪንግ ኮሚቴውን ማመስገን እፈልጋለሁ። የቦርድ አባላትን ማመስገን እፈልጋለሁ። የኢትዮጵያ አየር መንገድ ማኔጅመንት አባላት ማመስገን እፈልጋለሁ። ብዙ ወዳጆቻችን ከግራ ከቀኝ የስራውን ግዝፈት አይተው ለማገዝ ለመደገፍ የሚያደርጉትን ጥረት ማድነቅ ማመስገን እፈልጋለሁ። ከሁሉ በላይ በዚህ አካባቢ ያሉ ነዋሪዎች፣ አርሶ አደሮች መኖሪያቸውን፣ ቦታቸውን፣ ማረሻቸውን ለቀው እንደዚህ ያለው የሀገር ልማት እዚህ ቦታ እንዲሆን ላደረጉት አስተዋጽኦ ከፍተኛ ምስጋና ማቅረብ እፈልጋለሁ። የኛ መንግስት እንደሚታወቀው አርሶ አደር ሲያነሳ እንደ ከዚህ ቀደሙ እነሱን ጥሎ ልማት አያመጣም። 100% የነሱ ህይወት መሻሻሉን እርግጠኛ መሆን ያስፈልጋል። ቤት ገንብተናል፣ ቢዝነስ ተቋማት የሰራንላቸው ነው። ማንም አርሶ አደር በዚህ ፕሮጀክት ምክንያት የሚጎዳ አይኖርም። ይሄ ፕሮጀክት ለዚህ ከባቢ አርሶ አደሮች ትልቅ በረከት ነው። ለአዲስ አበባና ዙሪያዋ ትልቅ በረከት ነው። ለኢትዮጵያ ትልቅ በረከት ነው። ለምስራቅ አፍሪካ ትልቅ በረከት ነው። እውነት ለመናገር ለአፍሪካ ትልቅ በረከት ነው። በአፍሪካ ውስጥ እንደሚቻል ማሳያ ፕሮጀክት ነው። እንደሚቻል ማሳያ ብቻ ሳይሆን ብዙ ሀብት ወደ አፍሪካ የሚያመጣ ፕሮጀክት ነው። ሁሉን ሰው ደረጃው ቢለያይም የሚጠቅም እንጂ የሚጎዳ ፕሮጀክት አይደለምና ብለሲንግ ነው፣ መታደል ነው። እንዲህ ያለው ነገር ማድረግ መልካም ነው። ለዚህ ጉዳይ መተባበር ጥሩ ነው ብለን በአንድ መንፈስ በአንድ ልብ አብረን እንድንቆም፣ እንድናሳካ፣ እንድንሰራ እንደምንችል በተግባር እንድንገልጥ እንድናሳይ አደራ ማለት ፈልጋለሁ። እንግዲህ አስደሳች ስራ ነው፣ አስደማሚ ስራ ነው፣ አስደናቂ ስራ ነው። ለልጆቻችን ትልቅ መሰረት ነው። ይህንን መሰረት ከመጣል በላይ ለኛ ደግሞ እንደ አገልጋይ የሚያስደስተን ነገር የለም። ልጆቻችን ተስፋ አላቸው፣ ኢትዮጵያ ተስፋ አላት። ብልጽግናችንን እውን እናደርጋለን። መላ ኢትዮጵያ ሕዝብ በተባበረ ክንድ የኢትዮጵያን ድህነት ለመስበር የጠለሸ ማንነት ለመቀየር የበለጸገችና ያደገች ኢትዮጵያን በጋራ ለማየት ለልጆቻችን ለማውረስ አንድ ላይ እንቆም፣ እንተባበር፣ እንስራ። ከስራ ከልፋት ውጭ ቁጭ ብለን በማውራት የምናመጣው ውጤት የለም። በስራ ብቻ ነው ነገር የሚቀየረው። ሰርተን እንቀይር የሚል መልእክት ማስተላለፍ ፈልጋለሁ። እጅግ በጣም ደስ ብሎኛል። እንኳን ደስ ያላችሁ።